አሁን አታላዮች ምን ያደርጋሉ መሰለሽ ገኒ ከፍታቤርም ኃላፊነት ነፃ ለመሆን ሊጠቅምሽ ይችላል። ይሄን ድሪስ በተመለከተ ኃላፊነት ውስጥ ምንም ሂስትሪ የሌለው ሰው ህዝብ ብቻ አይደለም ይታለለው። ይሄን ብለን ባንለም በአጠቃላይ ታዋቂ ሰዎችና የማስታወቂያ ስራዎች ላይ ራሳቸው የሚያዘጋጁት ውል አለ በተቋም ሳንቲሟን ማግኘት ላይ ነው። ሲስተምን የሚያክል ለአንድ ግለሰብ ላይ አይደወልም እኮ እኔ አይቻለሁ ቼክ አድርጌያለሁ። ስራውን መስራት እንደማይችል የሚታወቅ ነው። ህጉን እንወቀው እኔም ልማር። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? በኢትዮጵያ ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ እንግዲህ የተገኘሁት የልብ የሆነት የተሰኘው ፕሮግራሜ ላይ አይደለም። ያው የልብ የሆነት የምንሰራበት ቦታ ላይ ነው የምንገኘው። ከማስታወቂያ ስራ ጋር በተያያዘ እንግዲህ ሰሞኑን በሶሻል ሚዲያ በጣም መነጋገሪያ የሆነ ጉዳይ አለ። እንግዲህ ይሄን ብለን ባንለም በአጠቃላይ ታዋቂ ሰዎችና የማስታወቂያ ስራዎች ላይ የሆነ የሚታይ ክፍተት አለ፣ የሚታይ ያለ መግባባት ያለ ይመስለኛልና ኢሹ በጣም እየበዛ ሲሄድ ለምንድን ነው እኔም ግራ ሲገባኝ እኔም ማወቅ የፈለኩት ብዙ ነገር ስላለ ለምን የህግ ባለሙያ አምጥቼ ለሁላችንም ጥሩ ግንዛቤ የሚያስጨብጥ ሰው ይዤ መጥቼ አላቀርብም ብዬ አሰብኩኝና አንድ ስልክ ነው የደወልኩት ለአንድ የህግ ባለሙያ። በአንድ ጥሪ ስልክ ነው የመጡልኝና በጣም ነው የማመሰግነው ስለመጣክ። በጣም አመሰግናለሁ። እንግዲህ አሁን እንደምሰማው ከሆነ በየቀኑ አዳዲስ ጉዳዮች እየተነሱ ነው። አዳዲስ ጉዳዮች፣ አዳዲስ ኬዞች፣ አዳዲስ የማስታወቂያ ክፍተቶች እየመጡ ነው። ታዋቂ ሰዎች በደንብ ሳያስተውሉ በደንብ ሳይገባቸው ምናልባትም ብዙ መረጃዎችን ሳያረጋግጡ ማስታወቂያ እየሰሩ ያሉ ጥቂት አሉ። እውቅና ላይ ያሉ ሰዎች እንግዲህ በንግድ ውስጥ የሚያሉት እንትናችን ድርጅታቸው ማስታወቅ የሚፈልጉትም እንደዚሁ በቂ መረጃ ለማስታወቂያ ለሚሰራው ሰው ባለመስጠት በመሀል ላይ የተፈጠሩ ክፍተቶችና የጥያቄነትም እያየን ያለ ነውና ፈርዘር ሄደን ምን ለደረሰ ህጉ ብለን ማለት አንችልም። በእርግጥ ግን ህጉን እንወቀው እኔም ልማር እንደ ታዋቂ ሰው እኔም ህጉን ይላል በታዋቂ ሰዎች እና ማስታወቂያ እንዴት መስራት አለባቸው የሚለው ነገር ህጉን ይላል የሚለው ነገር ማወቅ ፈልጋለሁ። ከዛ እንድትል ነገሮች እየተወያየን እንሄዳለን ብዬ አስባለሁ። ታሪኩ እሺ፣ እንኳን ደህና መጣ። እንኳን በሰላም ጠበቅሽኝ። እኔም አመሰግናለሁ። እስቲ ሙሉ ስምህን ለተመልካቾች አስተዋውቅልኝ። እሺ፣ ስሜ ታሪኩ ቡልቲ ይባላለሁ። ጠበቃና የህግ አማካሪ ነኝ። ዛሬ እንግዲህ ያው የምናወራው ከሙያ ጋር በተያያዘ ነው። ስለዚህ እስቲ ምንድነው አንድ ታዋቂ ሰው ከህጉ ጋር ማስታወቂያን እንዴት መስራት ያለበት የሚለው ነገር ህጉ ምን ይላል ይሄን ነገር የሚለው ነገር እስቲ ከሱ እንጀምር። ጥሩ። እሺ፣ በጣም አመሰግናለሁ ገኒ። እንግዲህ የንግድ ስራዎች የሚሰሩት አብዛኛው በማስታወቂያ እንደሆነ የሚታወቅ ነው። ንግዱ ስራው ማስታወቂያ ካልተነገረለት ያ ሰው ደንበኛ አግኝቶ ስራውን መስራት እንደማይችል የሚታወቅ ነው እና ምንድነው ግን እዚህ ውስጥ መታየት ያለበት ህጋዊ የሆኑ ነጋዴዎች ወይንም ድርጅቶች ይኖራሉ፣ ህጋዊ ያልሆኑ ግለሰቦች፣ አንዳንዴም ድርጅቶች አሉ። ሙሉ ህጋዊነታቸውን ካረጋገጡ በኋላ ግን የማጭበርበር የማታለል ስራ ላይ የተሳተፉ ድርጅቶች በኢትዮጵያ ውስጥም ከኢትዮጵያ ውጪም በብዙ ሀገራት ይኖራሉ። ዋናው የሚያደርጉት እነሱ ምንድነው መጀመሪያ ህጋዊነታቸውን ያረጋግጣሉ። ሁሉም ሰው ጋር ህጋዊ ሆኖ መቅረብ ማለት ነውና በዛ ብዙ የማታለል ስራዎችን ይሰራሉ። እሱ ላይ እንግዲህ ማስታወቂያ የሚሰሩ ባለሙያዎች ደግሞ አሉ። ስራቸውን ህይወታቸውን እዚህ ላይ መሰረት አድርገው የሚሰሩ ገቢ የሚያገኙ የታዋቂ ሰዎች የማስታወቂያ ሰዎች አሉና እነሱን እንግዲህ እንደ ምክንያት ተጠቅመው ሰዎቹ ማስታወቂያ እንዲሰሩላቸው ያደርጉና ብዙ ያልተገባ ጥቅም ወደ ማግኘት የሚሯሯጡበት ሁኔታዎች ስላሉ እንግዲህ ማስታወቂያ ባለሙያ ምን ማድረግ አለበት የሚለው ነገር በጣም ሊታሰብ የሚገባ ጉዳይ ነው ማለት ነውና አሁን አንድ ድርጅት ማስታወቂያ ሊያስነግር አንድ የማስታወቂያ ባለሙያ ጋር ሲመጣ
ድርጅቱ ምን አይነት ድርጅት ነው የሚለው ነገር የማስታወቂያ ባለሙያው ማጣራት ይጠበቅበታል ማለት ነው። ከየት ነው የሚነሳው ብለን ካነሳን ከህጋዊነቱ ነው የሚጀምረው። ህጋዊ ነው፣ በንግድ ሚኒስቴር የተመዘገበ ነው፣ ድርጅትም ከሆነ ሲቋቋም በሰነዶችና ማረጋገጫ ኤጀንሲ የተመዘገበ ተቋም ነው አይደለም የሚለው ነገር ከሱ ይጀምራል። ያንን ማጣራት ያስፈልጋል። አንዳንዴም ህጋዊ ሆነው ይመሰረቱና የማታለል ስራዎችን ደግሞ ይሰራሉ። አሁን አታላዮች ምን ያደርጋሉ መሰለሽ ገኒ፣ ገንዘብ በደንብ ኢንቨስት ያደርጋሉ። በእጃቸው ያለውን ገንዘብ ኢንቨስት ያደርጋሉ ለማታለል ስራ ብለው፣ ምክንያቱም ወደፊት የሚያገኙት የተሻለ ስለሆነ ማለት ነው። እና 100 ሚሊዮን ብር ካለው እሱ የሚያስበው ከዛ በላይ በቢሊየን የሚያስበውን ገንዘብ ስለሆነ ማግኘት የሚፈልገው፣ ዛሬ በእጁ ላይ ያለውን 100 ሚሊዮን ኢንቨስት አድርጎ ህጋዊነቱን አረጋግጦ የሚያታልልበትን ሰዎችን የሚያጭበረብርበትን ደግሞ የተወሰነ ንብረቶችን ያመጣና ሊያሳይ ይችላል። ለምሳሌ ብንወስድ መኪና አስመጪ ነኝ በሚል የተወሰኑ መኪኖችን 5-6 መኪኖችን አምጥቶ የሆነ ቦታ ተከራይቶ ህጋዊ ሆኖ በዛ መሰረት ማሳየት ይችላል። ግን ስራውን ወደ ውስጥ ገብተሽ ስታይ ደግሞ ሌላ ነው ማለት ነው እና ማጭበርበር ስራዎች የሚሰሩበት ሁኔታዎች ይኖራሉና ህጋዊነቱን ከተጣራ በኋላ አሁን ብዙ የማስታወቂያ ባለሙያዎች ማድረግ ያለባቸው ባክግራውንዱን ማየት ያስፈልጋል። የድርጅቱን የግለሰቡንም የድርጅቱንም እንግዲህ ለምሳሌ አንድ ሰው ከመሬት ተነስቶ ምንም ሂስትሪ የሌለው ሰው ድንገት ሀብታም አትሆኝም። ሰው ከተለያየ ከብዙ ነገር ብዙ ሀብታሞችን አይተሽ ከሆነ የእነሱን ታሪክ ስንሰማ እኮ ከ50 ሳንቲም ስራ የጀመሩ ናቸው። እንዴት ሀብታም እድሜ ልካቸውን ለፍተው ጥረው በዛ መሰረት ሀብታም የሆኑ ናቸው። የሆነ ሰው ከየት እንደመጣ ሳይታወቅ ሀብታም ሆኖ ስታገኙ ማንነቱ የማይታወቅ ሰው በጣም አስቸጋሪ ነው ማለት ነው። እና ስለዚህ ባክግራውንዱ ምንድነው? የት ነው የሰራው? የት ነው የተማረው? አንዳንዴ እንዳውም እኔ ዶክተር ነኝ፣ ዶክተር ኢንጂነር ነኝ አይነት ነገር ትልልቅ የዩኒቨርሲቲ ተቋማትን ስም እየጠሩ እንደዚህ አይነት ዩኒቨርሲቲ ውስጥ እንደዚህ አገልግያለሁኝ፣ እንደዚህ አይነት ቦታ አስተምሬያለሁ እየተባለ እንግዲህ ብዙ የሰማናቸው ያየናቸው ነገሮች አሉና እውነት ያ ሰው ይሄንን ሲያወራ ነው ነበረ ወይ የሚለውን ነገር ማጣራት ያስፈልጋል ማለት ነውና ትንሽ ያው እኛ ጋር ያለው ግንዛቤ ምንድነው የሰማነውን ብቻ የምንመረምረው ነገር የለም፣ የምናጣራው ነገር የለም እና በዛ መሰረት ብዙ ቦታ የምንሰጥበት ሁኔታዎች አይታዩምና እሱ ላይ ባክግራውንዱ ላይ በጣም ጥንቃቄ ያስፈልጋል። አሁን ለማጣራት ምን መንገድ ይኖራል? እኔ ራሱ ግራ ይገባኛል። አሁን ለምሳሌ ማስታወቂያ ሲሰራ ላይሰንስ እናያለን፣ ህጋዊ ውል ሲፈጽማል፣ ማህተም አለ፣ ንግድ ፍቃድ አለ፣ የብቃት ማረጋገጫ አለ፣ እነኝን ታለ። ከዚህ በላይ እንዴት ነው ፈርዘር ሄደክ ማጣራት? በጣም ከባዱ ነገር አሁን ድሮ አልነበረም። ሰርተናል እኮ ነው እንግዲህ 20 ምናምን አመት ሁሉስ ወደ 30 ነው እዚህ ሙያው እስከቆዩ ብዙ ሰርተናል። አሁን በጣም ከባድ አስቸጋሪ ነገር እየመጣ ያለው። አዎ ትክክል ነው። ምንድነው መሰለሽ እንግዲህ ባክግራውንዱን ማየት ያስፈልጋል ስንል ለምሳሌ አሁን ላይሰንሱን ታያለሽ፣ ህጋዊ መሆኑን የተሟላ ሰነድ የያዘ መሆኑን ታረጋግጫለሽ። ምናልባት እሱ ላንቺ ሊጠቅምሽ ይችላል ከወንጀል ነፃ ለመሆን ከፍታ ብሔርም ኃላፊነት ነፃ ለመሆን ሊጠቅምሽ ይችላል። ግን ይሄ ማስታወቂያ ስትሰሪ ከሰውየው ወይንም ከድርጅቱ ግብይት የሚፈጽሙት ተመልካቾችሽ ናቸው፣ ያንቺ ፎሎወርስ ናቸው እና ለነሱ ጥንቃቄ ማድረግ ያስፈልጋል ከራስን በላይ ማለት ነውና ምን ለማለት ፈልጌ ነው፣ በተቻለ መጠን እንግዲህ አሁን ማጣሪያ መንገዶቹ ይሄ ናቸው የሚለው ነገር እንደዚህ በግልጽ የተቀመጠ ነገር ባይኖርም በተቻለ መጠን ግን
የሚቻለውን ነገር አድርጎ ማጣራት ያስፈልጋል ማለት ነው። ከተለያየ የት አካባቢ ነው ትውልዱ ገባሽ? የት ነው የተማረው? የት ነው የሰራው? በደንብ ማጣራት የግድ በሰነድ የሚረጋገጡ ብቻ ሳይሆን በተለያየ ነገር ማጣራት ያስፈልጋል ለማለት ፈልጌ ነውና አንዱ እሱ ነው እንግዲህ ባክግራውንዱን የምናጣራበት ሁኔታ እሱ ነው። ሌላኛውና ዋነኛው ነገር ህጋዊ ሆነው ሊቀርቡ ይችላሉ ብዬሻለሁ። ሰነዶችን ስታጣሪ ክሮስ ቼክ ስታረጊ የተሟላ ሰነድ ያላቸው ህጋዊ ፍቃድ ያላቸው ሆነው ሲመጡ ደግሞ የመስክ ምልከታ ማድረግ ያስፈልጋል ማለት ነው። በቦታው ላይ ተገኝተሽ ምን አይነት መኪኖችን ነው ያመጣው መኪኖቹ ራሱ ነው አይደለም? ዶክመንቱን ማጣራት ያስፈልጋል። ማቅረብ ብቻ አይደለም፣ ኖርማሊ መኪኖችን ማምጣት ብቻ አይደለም። ብዙ የስራ ዘርፎች አሉና ሰዎች እንግዲህ አሁን በቦታው ላይ መኪና ስላየሽ ብቻ ደግሞ መኪና የሱ ነው ማለት አይቻልም። ያ ንግድ ስራ የሚሰራበት ስለተገኘ ብቻ የሱ ነው ማለትም አይቻልም እና በተለያዩ መንገዶች የመስክ ምልከታ ማድረግ በጣም አስፈላጊ ነው እና ይሄንን ማድረግ በጣም ወሳኝ ነው። ለሚመጣው ኃላፊነት እንኳን የአንቺን ተከታዮችንም ሴቭ ለማድረግ ራስሽንም ከወንጀልም ሆነ ከፍትሐ ብሔር ተጠያቂነት ራስን ለማዳን ብዙ ያግዛል የሚል ሐሳብ አለኝ ማለት ነው። ስለዚህ ምንድነው ሁሉም ካሳዩ በኋላ መጨረሻ ላይ የምለው እኔ አይቻለሁ፣ ቼክ አድርጌያለሁ። እናንተ ደግሞ ህጋዊ ነገሩን በትክክል አረጋግጣችሁ አመዛዝናችሁ ህጋዊ መሆኑን እንደገና በራሳችሁ መንገድ አጣርታችሁ በህጋዊ መንገድ ግዙ በሚል ነው የማጠቃለለው መጨረሻ ላይ ፕሮግራም እኔ ባይም እኔን ካመናችሁ እሺ፣ ግን ከኔ በላይ ደግሞ ምንድነው የምታጣሩት? እዚህ ጋር ያለውን ዶክመንት ድርጅቱ ጋር ያለውን ዶክመንት አጣርታችሁ ግብይቱን ፈጽሙ በሚል ነው የምደመደመው። ብዙ ጊዜ ይሄኛው አካሄድ ልክ ነው ወይ? አዎ ትክክል ነው። አንቺ ያየሽውን እኮ ነው ለሰው ያየሽውን ነው ለሰው ማስታወቂያውን የሰራሽው እኮ ያየሽውን የሰማሽውን ነገር በአካል ያየሽውን ነገር ነው። ከዛ ውጪ ግን ሰዎቹ ገዢዎቹ ከስተመሮቹ ማረጋገጥ ባለባቸው መንገድ ማረጋገጥ አለባቸው የሚለውን ነገር ማስገንዘቡ በጣም አስፈላጊ ነው። እኔ እስከማውቀው ድረስ እስኪገባኝ ድረስ ይሄ ነው የሚለውን ነገር ማስረዳት መቻል ነው ማለት ነው። ከዛ ያለፈ ግን ምንድነው እንግዲህ አሁን ዋናው ትልቁ ነገር ከተጠያቂነት ለመዳን ስለሆነ ያንን ማድረጉ በጣም አስፈላጊ ነው። ስለዚህ ምንም ህጋዊም ስለሆነ ተቀባይነትም ስላለው ይሄንን ከማድረግ የሚከለክልሽ ነገር የለም። ምናልባት እንግዲህ ውልም ታደርጋላችሁ ይመስለኛል አይደለ? ከማስታወቂያ እንትን ጋር ከድርጅቱ ጋር እንግዲህ በውል ካልገደቧችሁ በቀር እሱን ውሉን ማየቱ አስፈላጊ ነው ማለት ነው። በምን ሁኔታ ላይ ነው የምትዋዋሉት የሚለውን ነገር በህግ ባለሙያ በደንብ መታየት ቼክ መደረግ ያስፈልጋል ማለት ነው። አዎ ብዙዎቹ አሁን አንዳንድ ቦታ ላይ የምናያቸው ማስታወቂያዎች እዚህ ቦታ ሄዳችሁ ይሄን ነገር ስታደርጉ እንግዲህ ጋር የመጣሁት ካላችሁ እመኑኝ ምንም ችግር አይመጣባችሁም ብሎ አንድ ማስታወቂያ ባለሙያ መናገሩ ምን ያህል ተገቢ ነው? እኔን ብቻ እመኑኝ ምንም ችግር አይመጣባችሁም ማለት ምን ያህል ሪስፖንሲቢሊቲን ይገልጻል። አዎ ብዙ ጊዜ አሁን እንዳውም እንሰማለን የሆነ ማስታወቂያ ከተሰራ በኋላ ሌሎች ደግሞ ያንን ትክክል እንዳልሆነ ሐሰት እንደሆነ ጉዳዩ አንዳንድ ቪዲዮዎችን ሲሰሩ ያ ሰው ወጥቶ እመኑኝ አንቺ እንዳልሽው ማለት ነው ትክክል ነው ይሄ ነገር እመኑኝ መቀበል መቻል አለባችሁ ይላል። ያ ሐሰተኛ ሆኖ ከተገኘ ተጠያቂነቱ እንዳውም ከፍ ያለ ነው ማለት የወንጀል ተሳታፊም ነው ያስብላል። አዎ ያስብላል። በተለያየ መንገድ አሁን እንግዲህ ክርክሩ ይወስናል። በእርግጥ ክርክሩ ውስጥ ስትገቢ ብዙ ይሄንን የሚጠይቁ ሰዎች በጉዳዩ የተጎዱ ሰዎች ክርክሩን ፍርድ ቤት ይዘው ሲቀርቡ በተለያየ መንገድ እንኳን ይሄ ጉዳይ ሐሰተኛ እንደሆነ ድርጅቱ ሐሰተኛ እንደሆነ በተለያየ ቪዲዮዎች እንኳን እየተሰራ መልሰው ያ ሰው አይደለም እኔን እመኑኝ
ትክክለኛ ነገር ነው እያለ ሲያሳምን ነበረ። ስለዚህ አሁን ከፍ ያደርገዋል ማለት ነው። የወንጀል ተሳታፊነቱን ከፍ ያደርጋል ማለት ነውና እሱ ላይ ጥንቃቄ ያስፈልጋል ለማለት ፈልጌ ነው። ቋንቋ በራሱ ችግር አለው። ያ እሱ ነው ይሄ ነው ማስበው እኔ ያላቅም ቋንቋ የምንጠቀማቸው ቃላቶች የምንጠቀማቸው ቋንቋዎች ከህግ አንፃር በጣም እንዴት ነው የሚታዩት የሚለውን ነገር ማውራት እንችላለን። የማስታወቂያ ቋንቋዎች በራሳቸው ምን ያህል የተገደቡ ናቸው? አው ቋንቋ እንግዲህ ምንድነው መሰለሽ ለህዝብ ቃላት ለህዝብ የምትናገሪው ነገር የህዝብን ሞራል የሚነካ አይነት ነገሮች የሚነገሩበት ሁኔታዎች እናያለን። አንዳንዴ ስድብም የሚሆኑ ከህዝብ ሞራል ተቃራኒ የሆኑ ነገሮች አሁን እናያለን። ብዙ ቲክቶከሮች እንደዚህ ያልተገባ ህዝቡን የማይመጥኑ ቃላቶች ህዝቡ ፊት የማይነገር ይሄ ነውር ነው የተባሉ ነገሮችን ሲያነሱ እሱን አንስተው ማስታወቂያ ላይ የሚጠቀሙ ሰዎች በጣም እናያለን እና ትልልቅ ድርጅቶችን ጭምር ባይዘው አሁን ህገወጥ የሆኑ ብቻ ሳይሆን ህጋዊ ሆነውም እንኳን አንዳንድ ማስታወቂያዎችን እናያለን ያልተገባ ነገሮችን የሚጠቀሙት ወጣ ያሉ ነገሮችና እሱ ላይም ጥንቃቄ ያስፈልጋል። እንግዲህ አይ ዶንት ኖ እንዴት እንደምታደርጉት አላቅም። ማስታወቂያ ስራ ሲሰጧችሁ በራሳችሁ ይሆናል እንትን ነው። ሌላው እንግዲህ ብዙ እንግዲህ ማስታወቂያ የሚሰሩ እንግዲህ ታዋቂ ሰዎች አሉና አንዳንድ ጊዜ ያልተሰጣቸውም ነገር ያልተቀበሉትን ነገር ለዛ ለማስታወቂያ ድርጅቱ ፕሮሞሽን ሲሉ ተቀበልን፣ ተደረገልን፣ ተሰጠን፣ ተገዛልን በሚል የሚሰሩም እንዳሉ እናውቃለን። ይሄ ነገር ከህግ አንፃር እንዴት ይታያል? በምን መልክ ነው ማኔጅ የሚደረገው? ትክክለኛ አካሄድ ነው ወይ ብለህ ታስባለህ? ጥሩ እንግዲህ ማስታወቂያ ስራ የሚሰራው ሰው ያላገኘውን ጥቅም ነው አገኘው ብሎ ማስታወቂያ የሚሰራው ራሱም ያልተጠቀመ ነገር በገዛ ፈቃዱ ያልተጠቀመውን ነገር ተጠቅሜ ያለው እያለ ለህዝብ እያሳወቀ ነው ማለት ነው። ለህዝብ እያስተዋወቀ ነው እና ራሱ ያልተጠቀመውን ነገር ተጠቅሜ ያለው ለማለቱ ምንም እሱ ለሱ የሚያስጠይቀው ነገር የለም። ለግል ጥቅሙ የሚያስጠይቀው ነገር የለም። ምክንያቱም በገዛ ፈቃዱ ስለሆነ ያንን ያደረገው። ግን ያልተጠቀምሽውን ነገር ያላገኘሽውን ጥቅም ደግሞ ለሌላ ሶስተኛ ወገን መንገር ደግሞ የማታለል ነው። ይሄ አሁን የራስን ማንነት በመደበቅ አሳሳች ነገሮችን በመናገር የወንጀለኛ መቅጫ ህጉ አንቀጽ 692 ምን ይላል? አሳሳች ነገሮችን በመናገር ማንነትን በመደበቅ አሁን አሳሳች የሚሆኑት ምንድነው? ያልሆነ ነገር ነው። አንቺም እንኳን ጥቅም ያላገኘሽበትን ጉዳይ ነው ጥቅም አግኝቻለሁ፣ ቤት አግኝቻለሁኝ፣ ተሰጥቶኛል ብለሽ ማስታወቂያ እየሰራሽ ያለሽው እና እንግዲህ ይሄንን ጉዳይ ደግሞ የሚከታተሉት የአንቺ ተከታዮች ናቸው። እንግዲህ እሷ ያመነችበት ገን ያመነችበት በሚል ገንዘባቸውን ስንት ዓመት የለፉበትን ነው አውጥተው የሚገዙት እና በዛ መሃል እንግዲህ በድርጅቱ ማጭበርበር ከተፈጸመ ምንም ጥያቄ የለውም። ነገ ጉዳዩ በወንጀል ይጣራ ቢባል እንኳን ምንድነው ያገኘሽው ከሱ ነው የሚጀምረው። ገኒ ያገኘችው ጥቅም ምንድነው ከሚለው ነው የሚጀምረው። ስለዚህ አንቺም እንኳን ያላገኘሽውን ጥቅም እንዴት አገኘው ብለሽ ታወሪያለሽ? በሌላ መንገድ እኮ ይሄ አሁን የወንጀል ተሳታፊነትሽን ከፍ ያደርገዋል እንጂ ከወንጀል ነፃ ነኝ ኢኖሰንት ነኝ የሚለውን ነገር የሚያረጋግጥ ሊሆን አይችልም ማለት ነው እና ጥንቃቄ ያስፈልጋል። የሚገርምሽ ነገር የአታላዮች ብዙ ጊዜ ደሃ ላይ ነው የሚዘምቱት አይደል? እውነቴን ነው የምነግርሽ። አዎ በ1 ሚሊዮን ብር ቤት እንሸጣለን። በጣም እኮ የሚገርም ነገር ነው። 1 ሚሊዮን ብር ቤት እንሸጣለን ተብሎ
ቦታው ምንም ሳይታወቅ ሳይረጋገጥ ገባሽ? አዎ በቃ ፍቃድ ስለያዘ ብቻ ፍቃድ ስላለው ብቻ ይሄን ሁሉ ያደርጋሉ። ሰው ማሰብ አለበት ማለት ነው። ምናልባት ሌላው ምልሽ እንግዲህ ደሃው በእርግጥ ቤት ለማግኘት ካለው ጉጉት የተነሳ ነው ያንን ሊታለል የሚችለው። ግን የሚታለለው ማንን አይቶ ነው? የማስታወቂያ ሰዎችን፣ ታዋቂ ሰዎችን። መቼም ገነት የሰራችው ማስታወቂያ እውነት ቢሆን ነው ብሎ ነው የሚያምነው እና ነገሮችን ማገናዘብ ያስፈልጋል። በደንብ ማየት ያስፈልጋል። እውነት አሁን ቤት 1 ሚሊዮን ነው የሚሸጠው? እንደሱ ከሆነ ከአንድ ድርጅት እኮ ለኔ የሚቀርበኝ መንግስት ነው አይደለ? መንግስት ራሱ ይችላል ወይ ነው በ1 ሚሊዮን ብር ቤት ሰርቶ አይደለም ግለሰብ። እነሱ ምንድናቸው እንግዲህ? አሁን አንድ በጎ አድራጎት ድርጅት አይደለም ገባሽ? በጎ አድራጎት ድርጅትም ቢሆን በዚህ ዋጋ ያቀርባሉ ብዬ አላስብም። የተቋቋመው ምን ለማለት ፈልገን ለትርፍ ነው። ለትርፍ የተቋቋመ ድርጅት በ1 ሚሊዮን ብር በ1.5 ቤት ገንብቼ ያስረክባቸዋለሁ ብሎ ማስታወቂያ ሲያሰራ የማስታወቂያ ባለሙያ በደንብ ማጤን ያስፈልጋል ማለት ነው። ምናልባት እውቀቱ እንኳን ባይኖረን ከወቅቱ ጋር አሁን ካለው ገበያ ጋር እንግዲህ ያው የግንባታ እቃዎች በተለያየ ጊዜ ዋጋቸው ጭማሪ ያሳያሉ፣ ይቀያየራሉ። ቢያንስ እንኳን አሁን ያለውን ሁኔታ ማሰራት እኮ በባለሙያ ያስፈልጋል ማለት ነው። አንዱ ክሮስ ቼክ የሚደረግበት የሚረጋገጥበት መንገድ አንዱ እሱ ነው እና ያንን ማጣራት ማጥራት ያስፈልጋል። ትክክል፣ ኃላፊነት አለበት ማለት ነው። ሊዲንግ የምንለው አሁን ይሄ እንግዲህ አሁን እንደምልህ ነው እንግዲህ ሄዳችሁ ህጋዊ መሆኑን አረጋግጣችሁ ክሮስ ቼክ አድርጋችሁ ህጋዊ መንገድ ተከትላችሁ ግዙ የምንለው። ግን ደግሞ አንዳንድ ሊዲንጎች አሉ የሚመሩ ማስታወቂያዎች አሉ። ኃላፊነቱን ወስዳለሁ በቃ የሚል ማስታወቂያ። ይሄን ድርጅት በተመለከተ ኃላፊነት ወስዳለሁ፣ ድርጅቱ ህጋዊ ነው። ህጋዊ እንደሆነ እኮ ኦፍ ኮርስ ያሳያል ላይሰንስ ምናምን የምንላቸው። ከዚህ በላይ ምን አረጋግጦ ነው አንድ ማስታወቂያ ባለሙያ? ቅድም ብለናል በብዙ መንገድ ክሮስ ቼክ ማድረግ አለበት ብለኛል። በቃ ህጋዊ ስለሆነ ከሱ ነው የመጣ ነው ብላችሁ ይሄን ነገር አድርጉ የሚሉ ማስታወቂያ የሚሰሩ ሰዎች አሉና አሁን ምንድነው እስካሁን ለሰሩት አይደለም ስህተት ለተፈጠረው ምናምን አይደለም። ኦልሬዲ ዋን ፓስት ያ ጥያቄ የሚሆነው ይጠየቃል፣ ለማይጠየቀውም ይላል። ቀጥሎ ግን ገና ነው ሶሻል ሚዲያ አሁን በጣም ፈጣን እንደምታዩና እኛ በቀን ውስጥ በጣም ብዙ ሰው ነው የሚደውለው ማስታወቂያ በተመለከተ። ግን የምንሄድበት ራሳችን መንገድ ስላለ ብዙ ስለሆነ ምንድነው ከዚህ በኋላ ወጣቱ ምክንያቱም ቲኔጅ ነው 20 ቤት 30 ቤት ሙቅ የሆኑ ወጣቶች ናቸው ማስታወቂያ ይሰራሉ። ቲክቶክ በጣም ተስፋፍቷል። እዛ ላይ በጣም ብዙ ማስታወቂያ የተሰራ ነው ያለው። እንዴት ነው እነዚህ ልጆች ማኔጅ የሚደረጉት? አውቀውም ወደ ባለማወቅ የሚያጠፉት ብዙ ነገር ስላለ የሚያለሙት በጣም ማቹርድ የሆኑ ደግሞ አሉ። ሁሉንም በአጠቃላይ አንነክስ። አሁን እነሱን ለማዳን ነው የምናወራው። ትክክል ነው። ጥሩ ነው። ጥሩ ጥያቄ ነው ያነሳሽው። አሁን ማስታወቂያዎች እንዳሉ እንዲያውም ወደ ቲክቶክ ዞረዋል ማለት ይቻላል። ትልልቅ የቴሌቪዥን ጣቢያዎች ያን ያህል ማስታወቂያ ያላቸው አይመስለኝም። አንድም ከዋጋ አንጻር ከኮስት አንጻር በጣም በቀላል ገንዘብ ማስታወቂያ ይሰሩበታል። ሁለትም ደግሞ በደንብ ተደራሽ እንዲሆንላቸው ይመስለኛል እና አብዛኛው ደግሞ አንቺ እንዳልሽው ነው፣ ወጣቱ ነው። አሁን ቲክቶክ አካባቢ ያለው ወጣቱ ነው። ገና ቲኔጅ የሆኑ ገና 20 ቤቶች ያሉ ወጣቶች ናቸውና ትኩረታቸው ምንድነው? አብዛኛው ወጣት ገንዘብ ማግኘት ላይ ብቻ ነው። ነገ ምን ያስከትላል፣ ምን ይመጣል፣ የህግ ኃላፊነቱ ምንድነው የሚለውን ነገር ብዙም ግንዛቤ የላቸውም እና ጥንቃቄ ያስፈልጋል። በደንብ ማጣራት ያስፈልጋል። እኔ ኃላፊነቱን ወስዳለሁ በሚል ሌሎች የሚያወሩት ሐሰት ነው፣ ይሄ ድርጅት እንደዚህ ነው የሚለውን ነገር የሚያነሱ ሰዎች አሉ እና እንዳልኩሽ ነው፣ ቅድም እንዳልኩሽ ነው። ተጠያቂነቱ የወንጀል ውስጥ ተባባሪ መሆኑ
በጣም ከፍ ያደርገዋል። ምክንያቱም እያወቀ ኢንቴንሽናል እያወቀ ነው ተብሎ ነው የሚወሰደው። ያቃል ማለት ነው። በሌላ መንገድ የሚነገረውን ነገር ሐሰት መሆኑ እየተነገረ አይ ይሄ ድርጅት እንደዚህ ነው ተብሎ በዛ መሰረት የሚነገሩት ነገሮች ሐሰት ሆነው እያሉ እኔ አውቃለሁ የሚል ከሆነ ምንም ጥያቄ የለውም። ማስታወቂያ መስራቱ ብቻ ሳይሆን አለበት ማለት ነው። በዛ ውስጥ አለበት ማለት ነው በማጭበርበር ውስጥና ጥንቃቄ ያስፈልጋል ለማለት ፈልጌ ነው። ያው እንግዲህ ጥያቄውን የሚያቀርበው ነገር ጉዳት የደረሰበት ነው። ለምሳሌ ሪል ስቴት በአንዳንድ ሚሊዮን ብር ሰጣቸዋለሁ ተብሎ ይሄን ያህል ገንዘብ ገቢ አድርጉ ተብሎ ገንዘብ ከተሰበሰበ በኋላ ሰውየው ብዙ ኬዞች አሉና ሰውየው ይጠፋል። የሰበሰበውን ሰብስቦ ይጠፋል። ከዛ እዚህ ያለው ማስታወቂያ ባለሙያው ነው። ስለዚህ ባለሙያ አይጠየቅ እኮ ይወጣል። በቃ ለምብሎ ላይሰንስ አለው። ህጋዊ ነገር ነው ሲሰራ፣ ህጋዊ ነገር ነው። አዎ ህጋዊ ነገር ነው። ከዛ ይሄዳል። ከሄደ በኋላ እዚህ ያለው የማስታወቂያ ባለሙያ ነው። አዎ ይተርፈው። እሱ ደግሞ እዚህ ያለ ምን ብሏል? በቃ እመኑኝ ብሏል። እውነት ነው እመኑኝ ተብሏል። እና ስለዚህ ምንም ጥያቄ የለውም። በወንጀልም በፍትሐብሔርም ተጠያቂ ነው የሚሆነው። እና አንድ ቲክቶከር ገና ምንም ስራ ያልሰራ ገንዘብ የሌለው ዛሬ ደግሞ በብዙ ሚሊዮን የሚያጭበረብሩ ናቸው እኮ በትንሽ አይደለም። እና መቼ ከፍሎ ይጨርሳል? ገብቶሻል? ከየት አምጥቶ ሲከፍላል? እና እሱ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። ኃላፊነት መውሰድ ላይ ቅድም እንደተነጋገር ነው አንቺ ያየሽውን ነው በቃ ያረጋገጥሽውን ነገር ስለሆነ እንትን የምትይው ኃላፊነትን በተመለከተ ያው እኔ የተገነዘብኩት ያየሁት የተረዳሁት ይሄ ነው። እናንተ ደግሞ በአካል ሄዳችሁ ቼክ ማድረግ ትችላላችሁ ተብሎ በዛ መልኩ ቢሆን የተሻለ ነው ብዬ ነው ማስበው። በነገራችን ላይ ተመልካቾች አሁን የምናወራው ነገር እንግዲህ ሰሞኑን በሶሻል ሚዲያ የምናያቸውን ክፍተቶች መሰረት አድርገን ነው እንጂ በጣም በርካታ ደግሞ ስነ ምግባሩን ጠብቀው ህጋዊነትን ጠብቀው በስርዓት የሚሰሩ በስርዓት ዲሊቨር የሚያደርጉ ለህዝባቸው ለሚሸጡት ለሚሰጡት ለሚያገለግሉት ህዝብ ራሱ ክብር ያላቸው በርካታ የሚገራርሙ ነጋዴዎች እንዳሉ ረስተንም አይደለም አሁን የምናወራው። አልፎ አልፎ መቼም ከስንዴ ውስጥ እንግዳድ እንደማይጠፋ ሁሉ እንደዚህ ደግሞ አይነት ነገሮች ስላሉ እነኝን ለማጥራት ስለፈለግንና የሶሻል ሚዲያ ባለሙያዎችንም ራሱ ግንዛቤ ያስፈልጋቸዋል ብለን ስላሰብን ነው እያወራን ያለነው ስለ ህጉ እንጂ በጣም በርካታ የሚገራርሙ ድርጅቶች እንዳሉ አንዘነጋም። አዎ ትክክል ነው። ምንድነው ገኒ እዚህ ላይ ያው የነጋዴዎች ድርጅቶች ይታወቃሉ እኮ ጥሩ ስራ የሚሰሩ ለህዝባቸው ጥሩ ስራ የሚሰሩ ለመንግስትም ትክክለኛውን ነገር የሚሰሩ ብዙ ነጋዴዎች ታዋቂ ድርጅቶች አሉ። እያወራን ያለነውም ስለነሱ አይደለም፣ ግን ድንገት የሚፈጠሩ አሉ ከጊዜው ጋር ከሁኔታዎች ጋር የሚፈጠሩ የማጭበርበር የማታለል ጉዳዮችን ይዞ የሚመጡ ድርጅቶች አሉና ከነሱ መጠንቀቅ አለባቸው። እንግዲህ ያው ባክግራውንዱ መጣራት አለበት ብለን ያነሳነውም ለዚህ ነው። ማን ነው እሱ? ከየት መጣ? አሁን ከዚህ በፊት የነበረ ትልቅ ታዋቂ ድርጅት እኮ ማስታወቂያ ቢያሰራሽ ምንም ችግር የለውም። አንቺ ባታስተዋውቂም እኮ ህዝቡ ያውቀዋል። ህዝቡ ያውቀዋል። ገብቶሻል? እንደው ለማስታወስ ያህል ካልሆነ በቀር አንቺ የምታስተዋውቂው ህዝቡ ያውቀዋል። ግን ድንገት የሚፈጠሩ ከጊዜ ጋር ከቴክኖሎጂው ጋር የሚመጡ የሆነ አዲስ መንግስት የሆነ አዲስ ፖሊሲ ሲተገብር ከዛ ፖሊሲ ጋር የሚመጡ በተለይ አሁን ከመኪና ጋር ተያይዞን ካነሳን አብዛኛው አሁን እንግዲህ የኤሌክትሪክ መኪና አገር ውስጥ እንዲገባ መንግስት ትልቅ ስራ እየሰራ ያለበት ሁኔታ ነው። ከዚህ ጋር ተያይዞ አሁን እንግዲህ በቅናሽ አሁን መኪና እንኳን ካነሳን 5 ሚሊዮን ብር የሚሸጥ መኪና ገበያ ላይ እኔ በ3 ሚሊዮን ብር አመጣላቸዋለሁ
ተብሎ ሲነገር በ3 ሚሊዮን ይገዛል እዛው ኮሽን ማድረግ ያስፈልጋል። አዎ ከዛ በ3 ሚሊዮን ብር ይገዛል የሚል ጥያቄ ታክሱ አለ ትራንስፖርቱ አለ እና ምን አይነት ቢሆን ነው እሺ ይሁን የሆነ ትንሽ ትርፍ አግኝቶ ነው ተብሎ ቢባል እንግዲህ በሚሊዮኖች ነው መኪና የሚገዙት እንደው 50 ብር 100 ብር 1000 ብር በሚሊዮኖች 1000 ብር ትርፍ ይዘሽ ነው የምትሰሪው የማይሆን ነገር ነው ማለት ነው ምክንያቱም ይሄ በትንንሽ ነገር ከረሜላ አይደለም የሚሰራው ጥቃቅን ነገሮች አይደሉም የሚሰሩት እና ይሄም ሲሆን በጣም ሊታሰብ ይገባል ሰው በደንብ ሊያስተውል ይገባል እና የማስታወቂያ ስራ ሰራተኞችም ባለሙያዎችም አይደለም ይሄንን ማሰብ ያለባቸው ህዝቡም ራሱ ኩዌስችን ማድረግ አለበት ሲመጣለት ማስታወቂያው ሲወጣለት እኔ አሁን በጣም ብዙ ነገሮችን እታዘባለሁ በጣም የተጋነኑ ነገሮች አሉ የማይመስሉ እና ጥያቄ ማድረግ ያስፈልጋልና በዛ መሰረት ከአጭበርባሪዎች ከአታላዮች ራስን መጠበቅ ያስፈልጋል ወንጀል እንግዲህ አይፈጸምም አታላዮች ወደፊትም ይኖራሉ ከጊዜ ጋር ይለዋወጣሉ ባህሪያቸው እንዲያውም የወንጀል ቴክኒካቸውን በጣም እያሳደጉ ነው የሚመጡት ከቴክኖሎጂ ጋር ያው ያለንበትም የዲጂታል ዘመን ስለሆነ ማለት ነውና ከሱም አንፃር በደንብ ጥንቃቄ ያስፈልጋል ለማለት ፈልጌ ነው ህዝብ ብቻ አይደለም ይታለለው ድርጅቶች ታዋቂ ድርጅቶች ይታለላሉ በጣም ትልልቆች ባንኮች ይታለላሉ በጣም የሚገርምሽ ነገር የህግ ባለሙያዎች ያሉበት ባንኮች ሊታለሉ ይችላሉ ትልልቅ ድርጅቶች ሊታለሉ ይችላሉ እና ጥንቃቄ ያስፈልጋል በደንብ ለማለት ፈልጌ ነው እያንዳንዱ በውልና ማስረጃ ፕሮሰስ ውስጥ በሄድ የተሻለ ይሆናል በመንግስት ስር ሲሆን የተሻለ ሴፍ ይሆናል ምንድነው መሰለሽ አሁን እንግዲህ ሪል ስቴቶች እንግዲህ አሁን ብንወስድ ለምሳሌ ነው የምንወስደው ሪል ስቴቶችን ብንወስድ ራሳቸው የሚያዘጋጁት ውል አለ በተቋሙ ስለዚህ የሪል ስቴትን በተመለከተ ያው ተገንብቶ እስኪያልቅ ድረስ የውልና ማስረጃ ወይንም ሰነዶች ማረጋገጫ ኤጀንሲ መጥቶ ውል አይፈጽምልሽም ምክንያቱም የታወቀ ስለሆነ ሪል ስቴት ገንቢ ነው ያው ለደንበኞቹ ቤት ይሸጣል የመሸጫው ቦታውም ስለሆነ ውሉን እዛው ነው የሚዋዋሉት እሱ ምንም ችግር የለውም ዋናው ውሉን መያዙ ነው የገዛበትን መያዝ ነው በውልና ማስረጃ መሆን አይጠበቅበትም ማለት ነውና ግን ከዛ ድርጅት የገዛ ስለመሆኑ በደንብ ማስረጃዎችን መያዝ ያስፈልጋል ማለት ነው አሁን እንግዲህ ያንን ከማድረጉ በፊት ማድረግ ያለባቸው ጥንቃቄዎች ላይ ነው ያወራ ነው እንጂ እሱማ የመጨረሻው ነው ኢንዲንጉ ኦሬዲ ገንዘቡን ከፍሏል ቤት ለመውሰድ ምናምን ኦሬዲ ተጭበርብሯል እና አሁን ማድረግ ያለበት መጀመሪያ ማን ነው ድርጅቱ ከየት ነው የመጣው ምን ስራዎችን ሰርቷል ከምንድን ነው የተነሳው ገባሽ ምንም ሰው ኤክስፒሪየንስ ሳይኖረው ሪል ስቴት ገንቢ ይሆናል አሁን በዚህ ዘመን አይተሽ ከሆነ እንደዚህ አይነት ካምፓኒ ላቋቁም ነው ይልሻል ምንም አንድ ሱቅ እንኳን ከፍቶ ያልሰራ ሰው ብዙ ነገሮች አሉና እሱን በደንብ ማየት ያስፈልጋል ለማለት ፈልጌ ማስታወቂያ የሚሰራውም ህዝቡም በጣም ጥንቃቄ ለሚከፍለው ነገር ሶስት ጊዜ ማሰብ አለበት ገነት ማስታወቂያ ሰርተዋለች በቃ ፐርፌክት ነው ብሎ ማሰብ ሳይሆን ሄዶ ቼክ ማድረግ ያስፈልጋል ዶክመንቶችን በራሱ እኛ ብናይም ደግሞ ድጋሚ ራሱ ቼክ አድርጎ እያንዳንዱ ነገር ቼክ አድርጎ መንቀሳቀስ እንዳለበት ነው ጥንቃቄ ስለሚያስፈልገው ነው ማውራት እኔም ማወቅ ስለፈለኩኝ ጭምር ነው ምናልባት ከዚህ ከማስታወቂያ ስራዎች ጋር በተያያዘ የምጨምረው ነገር አለ መጨረሻ ላይ ታስተላልፈው ማለት አለ ለታዋቂ ሰዎችም ሶሻል ሚዲያ ላይ ለሚሰሩ ሰዎችም ለነጋዴዎችም ከህጉ አንፃር የምታስተላልፈው ነገር አለ መጨረሻ ላይ ጥሩ
እንግዲህ የማስታወቂያ ባለሙያዎች ብዙ ጊዜ ትኩረት የሚያደርጉት አብዛኛው ጊዜ እኛም የምንረዳው ነገር ሳንቲሟን ማግኘት ላይ ነው። ግን ከዛ ባለፈ ደግሞ ምንድነው የሚያመጣብኝ ኃላፊነት ምን ያስጠይቀኛል ይሄ ጉዳይ በወንጀል ተጠያቂ ሊሆን ይችላልው አልችልም የሚለውን ነገር በደንብ ማሰብ ያስፈልጋል። የህግ ባለሙያ ማማከር ያስፈልጋል በእያንዳንዱ ምክንያቱም ህይወታቸው እዛ ስራ ላይ መሰረት ያደረገ ስለሆነ ያ ስራ መንገድ ከሳተ በጣም አስቸጋሪ ነገር ነው የሚሆነውና ባለሙያ ማማከር ያስፈልጋል። በጥንቃቄ ማጣራት ያስፈልጋል ብዙ ነገሮችንና እንደዛ ካደረጉ ራሳቸውንም ከተጠያቂነት እንደገና ደግሞ ተከታዮቻቸውንም ለጉዳት ለአደጋ እንዳይጋለጡ ያደርጋልና ያንን መንገድ ቢከተሉ መልካም ነው ብዬ አስባለሁ። ድርጅቶችም እንደዚሁ ማለት ነው። ቅድም ብለናል እንግዲህ አሁን የሚታለሉት ግለሰቦች ብቻ አይደሉም በግለሰብ ድርጅቶችም ይታለላሉና እነሱም በዚሁ አግባብ ጥንቃቄ ያስፈልጋልና ማማከር ባለሙያ ማማከር ያስፈልጋል። ምን ማድረግ አለብኝ ምን ማድረግ የለብኝም ኢቭን ከድርጅቱ ጋር የሚገቡት ውል ራሱ ምን ይመስላል ውሉ ላይ ተጠቀሰው አሁን ብዙ ጊዜ እንግዲህ ውል በተመለከተ የሚያዘጋጁት ድርጅቶች ናቸው። አንቺም ማስታወቂያ ስትሰሪ እኮ ውሉን አዘጋጅተው የሚሰጡሽ እነሱ ናቸው አይደለ? ውሉን አይተሽ ነው እንትን የምትዩ አሁን እንግዲህ ሄደሽ ውሉን አየሽ ከህግ አንፃር ደግሞ ምን ይመስላል የሚለውን ነገር በደንብ የህግ ባለሙያ ቢያየውና ሐሳብ ቢሰጥበት መሻሻል ያለበት ነገር ካለ በዛ መልኩ እንዲሻሻል የሚደረግበት ሁኔታ ስላለ ያንን ቢያደርጉ መልካም ነው የሚል መልእክት ማስተላለፍ ፈልጋለሁ። ሳላነሳ ማለት ደስ ይለኛል ማስተላለፍ ካልቀረ ከንግድ ባንክ ጋር በተያያዘ ንግድ ባንክ ላይ ነው እንጂ ዘመቻው በየሌብነት ዘመቻው ይገኛልና እኔ ጋር ባለፈው እንግዲህ አንድ የተደወለ ስልክ ነበር። ባለፈው ብቻ ሳይሆን ደጋግሞ ደወለ። እንግዲህ ያው ሲስተሙን አፕዴት እያደረግን ስለሆነ አሁን በመሰጥሽ በመነግርሽ ስቴፕ ይሄሽ እስከ መጨረሻው ድረስ አፕዴት እናርግ ኦንላይን እየደውሎ በስልክ እሱ እያዘዘኝ ማለት ነው። እኔ ማቆ እንግዲህ ባንክ ሄጄ አፕዴት ምንም ቢደረግ ባንክ ኢንፐርሰን በአካል ሄጄ ሳስፈጽም ነው ማቀ ያ ግንዛቤ ስላለኝ አልተሸወድኩም። ግን ብዙ ሰዎች በጣም ብዙ በሚሊዮን የሚቆጠር ብር እየተበሉ ያሉት በጣም ኤቲክስ ያላቸው ይመስላሉ። በጣም አክባሪዎች ናቸው ሲያወሩክ ጤና ይስጥልኝ እንዴት ነሽ ከኮመርሻል ባንክ ነበር መቅረጫፍ ምደውለው በደንብ ነው የሚያወሩ ሬዚስት ያደርጓል ስትነቃባቸው ራሱ ባልገባው ይሆኑ ዋይፋይ ያሁን እጅሽ ላይ አለ አንተ እኮ የምታወራው ህጋዊ አይደለም ምን እያረክን ነው አይ አለ እሱን እያረክሽኝ እናወራ ይላል። ምን ማሰቢያ ታይም እንዳይኖር አድርገው ነው የሚወስዱበት። በቃ ዝም ብሎ መጥቶም እንደመመንታት ብለው ቁጥር ሳታስበው እንደዚህ በጣም ብዙ ሰዎች ተመለኛሉ እና በቀደም ላይ እንደዚህ ያረኩኝ ነበርና ከዚህ አንፃር ህዝቡ ምን ማወቅ አለበት ታስባለህ? በጣም ጥሩ ጥያቄ ነው ያነሳሽው ገኒ። ምንድነው ባንኮች ጋር በተያያዘ እንደዚህ አይነት የማጭበርበር ነገሮች በጣም በተደጋጋሚ ሰው ግለሰቦች ላይ እየተደወለ ሲስተም እያስተካከልን ነው በሚል ብዙ የማጭበርበር ቃላቶችን የማጭበርበሪያ ቃላቶችን እየተጠቀሙ ሰዎችን ለማታለል ጥረት ሲያደርጉ እናያለን እኛም በሶሻል ሚዲያ ላይና ይሄን በተመለከተ ባንኮች በተለይ የኢትዮጵያ ንግድ ባንክ ብዙ ጊዜ ማስታወቂያ ያስነግራል። በጣም በተደጋጋሚ እኛ ግለሰቦች ጋር ደውለን በሲስተም ምክንያት እንደዚህ አይነት ነገር እያስተካከልን ነው አንልም ነው በጭራሽ እንዳትሸወዱ በዚህ ጉዳይ ላይ እንዳትጭበረበሩ የተባለ በጣም በተደጋጋሚ ማስታወቂያ ይነገራል። እና ምንም እንትን እኮ ነው አሁን ባንክ ራሱ እንትን ምንድነው ይሄ ገንዘብ ማስተላለፊያው ሞባይል ባንኪንግ ቁጥር እኮ ከተሳሳትሽና
በትንሹ እንኳን የሚስጥር ቁጥር ከተሳሳትሽ እኮ ሄደሽ አቅራቢያ ካለው ቅርንጫፍ ሄደሽ ነው ማስተካከል ያለብሽ እንጂ በራስሽ ማስተካከል አትችይም። ከዚህ በቀላሉ መረዳት ይቻላል ማለት ነው። እና ሲስተምን የሚያክል ሲስተም እያስተካከልን ነው ተብሎ እንግዲህ ሲስተምን የሚያክል ለአንድ ግለሰብ ላይ አይደወልም እኮ ሲስተም ለማስተካከል ብዙ ሚሊዮን ስንት ሚሊዮን ደንበኛ ያለው ባንክ እያንዳንዱ ሰው እንዴትስ ይደርሳሉ ሁሉ ሰው ጋር? የማይመስል ነገር ነው እና የማይመስል ነገር ነው። ስለዚህ ሰው እንደዚህ ነው መረዳት መቻል ያለበት። እንዴት ማን ነው በምን አግባብ ነው የተደወለው የሚለውን ነገር አሁን ደዋዮች እኮ ይደውላሉ፣ የሆነ ቁጥር ይመጣልሻል፣ ያናግሩሻል፣ በጣም ትሁት ናቸው ምናምን። ኢትዮጵያ ያለ ነው ይመስላል። ልክ ነሽ። ልክ ነው። አፕሮቻቸው ያለው ነው ይመስለኝ። በጣም ነው የሚገርም። በደንብ ማወራቸው ደግሞ ይገባችን እንዲዋጉ ትክክል። በቃ እንደዚህ አድርገው ነው የሚያጭበረብሩት። እና ምንድነው ከየት እንደሚደውሉ ደዋዮቹ ማንነታቸው ገብቶሻል። ለህግ አስፈጻሚ አካላትም በጣም ፈታኝ የሚሆኑበት አጋጣሚዎች ብዙ አለ ማለት ነው። እና ከየት እንደሚደውል አታውቂም። በቃ ወይ ከውጪም ሆኖ ሊሆን ይችላል እኮ ስልካቸው። ወይ ደግሞ ቀላል ነው። አሁን ሲም ገዝተሽ ወዲያው በቀላል ገንዘብ መቀየር የምትችይበት ሁኔታ። እና እነሱ የሚፈልጉት ምንድነው ሚስጥር ቁጥርሽን ነው። የመጨረሻ ድረስ ይሄዳሉ እኮ የመጨረሻ ድረስ ይሄዳሉ። ሄደ ተነቅቶብኛል ብለው እንኳን አይቆሙም እኮ። አሁን አንዳንዴ ቀልድ ሲነገራቸው ወይ የሆነ ነገር ሲሰደቡ ሁሉ ይቀጥላሉ። አልገባኝም ነው አልገባኝም ነው። እና ምንም አይሰማህም። ትክክል። እና ይሄ ስራቸው ነው መታሰብ ያለበት፣ ሰው ማወቅ ያለበት። እንደዚህ አድርገው አጭበርብረው ገንዘብ ማግኘት ስራቸው። አንቺ አሁን ስራሽን እየሰራሽ የማይመቹ ነገሮች ብዙ ነገሮች አሉ። ተተሻቶጪማ ስራሽ ነው ትቀጥያለሽ፣ እስክጨርሽ ድረስ አትወጪም ማለት ነው። እና ይሄን እንደ እድልም ነው የሚጠቀሙት። አሁን አንቺ ጋር ከደወሉ እስከ መጨረሻው ድረስ እድሉን ይጠቀሙበታል። እና ነቅቶብኛል ምናምን የሚባለው ነገር እነሱ ጋር አይሰራም። ስለዚህ በተደጋጋሚም ሊደውሉ ይችላሉ። አይዘወይ ሰው ማሰብ ያለበት እና በደንብ ማጣራት ያስፈልጋል። ያ ከሆነ በኋላ ገንዘብሽ ከተወሰደ በኋላ ማንን ነው የምትከሺው? አንቺ ነሽ እኮ እንትን የሰጠሽው እኮ ፒን የሰጠሽው አንቺ እንዳወጣሽ እኮ ነው የሚቆጠረው። ሲስተሙ የሚያውቀው አንተ እንዳወጣ ነው። ሲስተሙ በቃ ለአንቺ የተሰጠው ቁጥር እኮ ማንም ጋር የለም፣ ማንም ጋር የለም። ማንምም አይሰማሽም። ሲጀምር ተጭበርብሬ ነው እየተነገረም ነው። ደግሞ አሁን በማስታወቂያ የኢትዮጵያ ንግድ ባንክ በጣም በተደጋጋሚ ሰማለሁኝ። አንዳንዴ መኪና ስነዳ ሬዲዮ ላይ ምናምን ማስታወቂያ ሰማለሁ። እና ሰው በደንብ ማስታወቂያ ምናምን መከታተል መቻል አለበት እና ራስን መጠበቅ ያስፈልጋል። አንዴ ከተወሰደብሽ በኋላ የምትመልሽበት መንገድ በጭራሽ አይኖርም። ድሮ አሁን ከሰው ኪስ ነው አይደለ ሌባ የሚያወጣው፣ ከሰው ኪስ ነው የሚነጥቀው። አሁን ግን ጭንቅላት ተጠቅሞ ነው ያንን የሚያደርገው። እና እሱ ላይ በደንብ ጥንቃቄ አሁን ማህበረሰባችን ጥሩ ግንዛቤ እያገኘ ነው። ከቴክኖሎጂውም ጋር ጥሩ ኢንፎርሜሽኑም ጥሩ ነው። እንሰማለን እንግዲህ ያው ልጆች አንዳንድ ቲክቶከሮች ለእንትንም ለስራም ይሆናል ይመስለኛል እና ያንን ድምጽ ይለጥፋሉ። አንዱ ምን መሰለህ ሲቢ ሚል ይመጣል፣ ቴክስት ይመጣል። በሲቢ ነው የሰሩበትን ስቴፕ እነሱ የሄዱበት ስቴፕ ታምናለህ። ሲቢ ብሎ ሲመጣ በቃ ኮሜርሻል ባንክ ኦፍ ኢትዮጵያ መጣ ብለህ ነው የምታስበው። እና ወዲያው ኦኬ ብለህ ፕሮሲጀሩን ትሄዳለህ። ግን አይደለም ቶታሊ ኮሜርሻል ባንክ የሚፈልገው እዛው በአካል ሄደ ሲስተም አፕዴትም ከሆነ ሲስተሙ ራሱ አፕዴት አድርጎ ያሳያል። አፕዴት ያደርጋል። ካለብህ ሂድ ይልሃል። ትክክል። ግለሰብ በእያንዳንዱ ሰው ጋር እየደወለ ግለሰብ አፕዴት ሊያደርግ አይችልም። በጭራሽ የማይቻል የማይታሰብም ጉዳይ ስለሆነ
እሱ እንግዲህ ከባንኮች የሚሰጠውን መመሪያ ተከትለው በዛ አግባብ ቢሄዱ ይሻላል እንጂ ከባንክ ተደውሎ እንደዚህ አይነት ባንክ ሰራተኛ ነን የሲስተም ምንድነው የሚሉት አፕዴት እያደረግን ነው እና የመሳሰሉ ባንክ እኮ ሲጀምር ሲስተም አፕዴት ሲያደርጉ እኮ ቅድሚያ በማስታወቂያ ያስነግራል። ሰዓትም ገድበው ከዚህ እስከዚህ ጊዜ ድረስ የሲስተም አፕዴት እናደርጋለን። አንዳንዴ ሞባይል ባንኪንግ እንትኑ ኤረር ቢፈጠር የገንዘብ ዝውውር እምቢ ቢላችሁ እንደዚህ አይነት ስራ ላይ ነን እና በትዕግስት ጠብቁን ተብሎ በዛ መሰረት ማስታወቂያዎች ይነገራሉ። ምን ለማለት ፈልጌ ነው? ከዚህ እንኳን በቀላሉ መማር ይቻላል ለማለት ፈልጌ ነው። የህግ አማካሪና ጠበቃ አስታሪኩ በጣም ስለሰጠን ገልጻ በጣም አመሰግናለሁ። እኔም ብዙ ነገር ተምሬበታለሁ የዛሬ ጨዋታችንን። ወደፊትም የተለያዩ ሰዎች የልብነት ፕሮግራም ላይ ይቀርባሉ። ሴቶች አቢዝ የተደረጉ ሴቶች ይቀርባሉ፣ አቢዝ የተደረጉ ወንዶች ይቀርባሉ፣ በሌሊት የተጨረበሩ ሰዎች ይቀርባሉ። በጣም ብዙ አይነት ቫዮለንስ የደረሰባቸው በጣም ብዙ ሰዎች ይቀርባሉ። ባለ ታሪክ ሆነው ይመጣሉና እነሱ ህግን ብዙ የሚያውቁ ሰዎች አይደሉም እና ወደፊት እንግዲህ ፕሮግራም እየሰራው ግራ የገባኝ ነገር ሲሆን አንዳንድ እየመጣክ የህግ ገልጻ እንድታደርግልኝ ቃል ግባል። ቃል ገባለሁ። ምንም ችግር የለም። አይ ማለት ከምር ከሺ እንዲህ በቋሚነት እየመጣክ አንዳንድ ነገሮች ላይ ለህዝብ ክሊር እንዲሆን የምፈልጋቸው ነገሮች ላይ ብናወራ ልክ እንደዚህ አይነት ኬዝ ላይ ብናወራ ደስ ይለኛልና እንግዲህ እሺ እኔም አመሰግናለሁ። ያው እንግዲህ ይሄ ወደፊት የሚሆን ይመስለኛል አንቺ ያነሳሽልኝ የማስታወቂያ ስራው ላይ ብቻ ሳይሆን ባለ ታሪክ ሆነው የሚመጡ ሰዎች ደግሞ አሉ። ወይ እንትን ዝና ለማግኘትም ሊሆን ይችላል፣ ወይ ሐሰተኛ ነገር ፈጥረው የፖለቲካ ሞቲቭ ያላቸው ይመጣሉ። ገብቶሻል? ግለሰቦች አይ ይመጣል። አንዳንዴ የሚመጡበት ሁኔታ ከፖለቲካው ጋር ንክኪ ያለው አይመስልም ሲመጣ። ገብቶሻል? አንቺ ስራውን ከሰራሽ በኋላ ይመጣብህ ከዛ በኋላ አየር ላይ ከዋለ በኋላ በቃ ሌላ ነገር ነው የሚሆነው እና በጣም አንዳንዴ የሚከብዱ ለጆሮ መስማት የሚከብዱ ነገሮችን ትሰማያለሽ። እኔ የራሳቸው የሚዲያ ያላቸው ሰዎች አሁን ትልልቅ የሚባሉ አንዳንዴ የሚያስተላልፉት ተጭበርብረው እነሱም ተጭበርብረው የሚሰሩት እንትኖች የሚጭኑት ቪዲዮዎችን ስታይ በጣም ያስደነግጣል። ማለት ቁጭ ብለሽ ስትሰሚ ላይመስል ይችላል እንዴ ማለት በጣም ነው የሚከብደው። የማይመስሉ ነገሮች አሁን ወደፊትም እናወራበታለን። በጣም የሚከብዱ ማለት አንዳንዴ መጠንቀቅም ያስፈልገናል እኮ ለህዝባችን መጠንቀቅ። ቃላት አሁን ስለ ቃላት አውርተን ያለቀደም ቃላቶችን መጠንቀቅ ያስፈልገናል ባይዘውና የማይገቡ ነገሮችን እያነሱ የሰው ልጅ በታሪክ እንደው በቃ ትክክለኛ አእምሮ ያለው ሰው ይሄንን ያደርጋል ተብሎ የማይገመት ነገር ያነሱልሽና ሌላ ነገር ይሆናል። አንቺ ስራውን ስትሰሪ በቃ አብረሽ አልቅሰሽ ትክክለኛ ነው ብለሽ ምናምን ነው የምትሰሪውና በኋላ ሌላ ነገር ይዞ ይመጣልና እሱ ላይ እንዴት ጥንቃቄ ማድረግ እንዳለብሽ የምናወራበት ይሆናል ማለት ነው። ያው እኛ ስንሰራ እንግዲህ በጣም ከባድ ታሪክ ሆነ የሰው ስም ከተነሳ የሰው ድርጅት ስም ከተነሳ ሜንሽን የተደረገ ነገር ካለ መድረኩ ያኛው ሰው መጥቶ እንዲያወራ እኛ እንጋበዛለን። ባላንስ ማድረግ ስላለብን እንዳልከው በጣም ከባድ ታሪኮች እኛም ቀርበዋል። ከባድ የተውኳቸው ከዛ በኋላ ከጨረስን በኋላ ሲወጡ ኤክስ ያደረኳቸው ፕሮግራሞች ከፖለቲካ ከሃይማኖት ከዘር ፍጭት ምናምን በፍጹም እዚህ ካምፓኒ ውስጥ አይስተናገድም። ወደፊትም መምጣት የሚፈልጉ ሰዎች ይህን አጀንዳ ከያዙ እኔ ጋር እንዲመጡ አልፈቅድም። ቢመጡም ይናገራሉ፣ ይጎራል፣ ይጫወታሉ። አይጠቅምማ። ምክንያቱም ህዝብ ያፋጫል፣ ዘር ከዘር ጋር ያፋጫል፣ ጦርነት የሚያመጣ ሃይማኖት ግጭት የሚያመጣ ነገር ላይ አንድ የሚዲያ ባለሙያ ይህን ካስተናገደ ከባድ ወንጀል ነው። ከባድ ነኝ ሲጀመር እኛ እናስተናግድም። ግን እንደዚህ ከሴቶች ጥቃት ጋር በተያያዘ ከህፃናት ጋር በተያያዘ ወንዶችም በጣም ብዙ ነገሮች አሉና እነኝን በተመለከተ ሴቶችም እንዲያውቁ ፈልገው ነገር አለ። ህጉን በደንብ እንዲያውቁ የህግ ከለላ እንዳላቸው እና የሚጠብቃቸው አካል እንዳለም
እንዲያውቁን እንፈልጋለን። በጣም እውነት የሆኑ ነገሮች በብዙ ነገር ያረጋግጥኳቸው ብዙ ነገሮች አሉና ህጉን መናገር አልችልም። የህግ ባለሙያ ያለው ስለዚህ የህግ ባለሙያ ያስፈልገኛል። እኔ ጋዜጠኛ ነኝ። እንደ ጋዜጠኛ ዲያሎጉን የምንለዋወጠው እንጂ ጀጅ አድርጌ እዚህ ጋር 4 ነጥብ ማድረግ ነው ያለኝ። ለ4 ነጥብ እጠራለሁ ማለት ነው። እሺ ደስ ይለኛል ገኒ ደስ ይለኛል። እሺ በጣም ስለነበረን ቆይታችን አመሰግናለሁ። እሺ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ በሶሻል ሚዲያ ላይ ማስታወቂያ ከሚሰሩና ማስታወቂያ ከሚያሰሩ ድርጅቶች መሀል ያለውን ክፍተት ለማጥበብ ያህል ትንሽ ግንዛቤ ለመስጠት ያህል የቀረበ ፕሮግራም ነው የሚሆነው። የተወሰነ ነገር እንዳወቃችሁ እንደተገነዘባችሁ ተስፋ አደርጋለሁ። እኔም የተወሰነ ደረጃ ራሴን አፕዴት አድርጎልኛል ብዬ አስባለሁኝ። እናንተም እንግዲህ በደንብ ይህን ተከታትላችሁ ገብቷችሁ በደንብ ራሳችሁን በደንብ እንድታበቁ አደራ ማለት እፈልጋለሁ። የዛሬ ፕሮግራም ይህን ይመስል ነበር። በሚቀጥለው ፕሮግራም ደግሞ እንደዚሁ ሌላ እንግዳ ይዤላችሁ እመጣለሁ። የዛሬን ጨርሻለሁ። ሰላም ለእናንተ።